ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምእሉ አቤቱ እኔ እንድወድህ አንተ ታውቃለህ አለው። የጴጥሮስን ልብ ከጴጥሮስ በላይ ማን ያውቀዋል ነው? አሁን ኢየሱስ ክርስቶስ ያውቀዋል ማለት ነው። ቅዱስ ጴጥሮስ ኢየሱስ ክርስቶስን እንደሚወደው መመስከር ያለበት ጴጥሮስ ሳይሆን ኢየሱስ ክርስቶስ ነው እንደሆነ ተረድቷል። ከባለፈው ተምሯል ማለት ነው። ስለዚህ የእያንዳንዳችን ልብ ከእያንዳንዳችን በላይ ኢየሱስ ክርስቶስ ያውቀዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጠንካራ ነገር ሲናገር እየደጋገመ ነው የሚናገር። እውነት እውነት። ለምን ነው እውነትን ሁለት ጊዜ የሚደግመው ስንል ነገሩን ለማጠንከር ነው። የካደውን እኮ ነው ጠብቅ ያለው። እንዴት? ኃጢአት ሰርቶ የተመለሰ ሰው ንስሐ በገባበት ኃጢአቱ አይወቀስም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በቀንዲል ሚዲያ የዩቲዩብ ቻናል እና በኢኦቲሲ ቴሌቪዥን የሚተላለፍላችሁ ወደ እናንተ የሚደርሰው ዛሬም እጅግ ከተወደዱ ከታላቁ ሊቅ ከቤተክርስቲያናችን ከኢንታ መጋቤ ሐዲስ ስቡህ አዳምጤ ጋር ቆይታችን እናደርጋለን። ባለፉት ክፍሎች በጣም ጥሩ ትምህርት እንዳገኛችሁበት አልጠራጠርም። የዛሬውንም ደግሞ እጅግ በጣም ደስ የሚልና ጥሩ ትምህርት እናገኝበታለን ብለን ያሰብነውን የመጽሐፍ ቅዱስ ምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ምሳሌ ትምህርት አብረን እየተማረን ቆይታ እናደርጋለን። እሳቸው ምስጢሩን ያብራራሉ። እንቁ ፍለጋ ወደ ተሰወረው እንወርዳለን። ያንን እንቁ ይዘን እንወጣለን ማለት ነው። እስከ መርሃ ግብሩ ፍጻሜ አሁንም አብሮነታችሁ ከኛ ጋር እንዲሆን ግብዣ እናቀርባለን። የኔታ እንኳን ደህና መጡልን። እንኳን ደህና ቆያችሁ። ሁልጊዜም እንደምለው ጥሪን ተቀብለው ስለመጡልን ጊዜዎትን ሰውተው ስላስተማሩን እጅግ በጣም እናመሰግናለን። ስለሚያስተምሩንም ከልብ እናመሰግናለን የኔታ። እኔም መልእክት እንዳስተላለፍ ስለጠራችሁኝ አመሰግናለሁ። እሺ የኔታ አመሰግናለሁ። እንደው እንዳለፉት ክፍሎች ብዙ እንደው አላረዝምም መግቢያዬን። ዛሬ እንግዲህ ልንዳስስ የታሰበው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የተናገረውን ቃል ነውና ያንን በምሳሌ በጎቼን፣ ግልገሎቼን፣ ጠቦቶቼን እያለ ያስተምራልና ያንን ደግሞ ሳይብራራልን ሳንማረው እንዴት ማወቅ እንችላለን የሚለውን መረዳት ስለሚገባን ጥቂት እንደው እስቲ ትምህርት ላይ ብናብራራ ቢያስተምሩን ቢመክሩን። እሺ በቅድሚያ አማርኛውን እናነበዋለን ማለት ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎቼን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደወድህ አንተ ታውቃለህ አለው። ጠቦቶቼን አሰማራ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3 ጊዜ ትወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደወድህ አንተ ታውቃለህ አለው። እንኪያስ ግልገሎቼን ጠብቅ አለው። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወደ ግዕዙ ንባብ እናልፋለን። ወእምድረ መስሖ ይቤሎ እግዚ ኢየሱስ ለስምዖን ጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምእሉ። ጌታችን ስምዖን ጴጥሮስን እንዲህ አለው፣ የዮና ልጅ ስምዖን ሆይ እሊህ ከሚወዱኝ ይልቅ አንድም እሊህን ከምትወዳቸው ይልቅ ትወደኛለህን? አለው። ወምድረ መስሑ ምግብ ከተመገቡ በኋላ ከሊህ ይልቅ ትወደኛለህን ብሎ ጠየቀው። ወይቤሎ እወ እግዚኦ ለሊከ ተአምር ከመ አነ አፈቅረከ። አዎን ጌታ ሆይ እንድወድህ እኔ እንድወድህ አንተ ታውቃለህ አለው። ወይቤሎ እግዚ ኢየሱስ ረአይኬ አባግዕየ። ጌታ ኢየሱስ ክርስቶስም
በጎችን ጠብቅ አለው። ለጊዜው 10ን፣ ፍጻሜው ግን ሁሉንም መላውን መምህራን ጠብቅ አለው። ወካዕበ ዳግመ ይቤሎ ኦ ስምዖን ወልደ ዮና ታፈቅረኒኑ። ዳግመኛ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። ወይቤሎሙ እወ እግዚኦ አንተ ተአምር ከመ አነ አፈቅረከ። ይቤሎ አንተ ተአምር ጌታ ሆይ እኔ እንድወድህ አቤቱ እኔ እንድወድህ አንተ ታውቃለህ አለው። ወይቤሎ ረአይኬ መሐስእየ። ጠቦቶችን ጠብቅ አለው። ለጊዜው 70 አርድእትን፣ ፍጻሜው ግን ሁሉንም መላውን ጠብቅ አለው። ወይቤሎ ስልሰ ስምዖን ወልደ ዮና ታፈቅረኒኑ። ሶስተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ወተከዘ ጴጥሮስ እስመ ይቤሎ ስልሰ ታፈቅረኒኑ። ጴጥሮስ አዘነ አለ። ሶስተኛ ትወደኛለህን ብሎታልና አዘነ። 3 ጊዜ እንጂ ክጀው ነበር። በዚያ አነጻጽሮ 3 ጊዜ እንዲህ አለኝ ብሎ ወይቤሎ እወ እግዚኦ ለሊከ ተአምር ኩሎ ወለሊከ ትጠይቅ ከመ አነ አፈቅረከ። አቤቱ አዎን እኔ እንድወድህ አንተ ታውቃለህ፣ አንተ ትረዳለህ አለው። ወይቤሎ ረአይኬ አባግእትየ። ረአይኬ አባግእትየ ግልገሎችን ጠብቅ አለው። ለጊዜው 36ቱን ቅዱሳት አንስት፣ ፍጻሜው ግን መላውን ጠብቅ አለው። ፍቅሩን መማለጃ አድርጎ ሹሞታል። ከጭቃ የወደቀውን ዕንቁ አንስተው ወልውለው ሰንግለው መልሰው ከቦታው እንዲያኖሩት። እንግዲህ ይሄ የአንድምታ ትርጓሜ አቀራረብ ነው። በአንድምታ ትርጓሜ እስከ 12 እስከ 14 የሚደርሱ ትርጓሜዎች እዚያም ብሎ 15 የሚደርሱ ትርጓሜዎች አሉ። ግን አሁን ያየነው አጠር አጠር ያሉ አንድምታዎች ናቸው ማለት ነው። ብዙ አንድምታ የለውም። ይሄ ግዙ ወደ አማርኛ ይተረጎማል። ከዚያ በኋላ አሁን በአንድምታ የቀረበው 10ሩን የሚለው 72ቱ አርድእት 36ቱ ቅዱሳት አንስት የሚሉት ናቸው። እንግዲህ አንድምታ ትርጓሜዎች የሚባሉት በዚህ ላይ የገቡት ማለት ነው። እንግዲህ በአንድምታ ትርጓሜ ቤት እንደዚህ ይተረጎምና ከዚያ በኋላ ደቀ መዛሙርቱ እያንዳንዱን ቃል ይጠይቃሉ። መምህሩ ለደቀ መዛሙርቱ ጥያቄ ይመልሳል። በዚህ መልኩ ትርጓሜው በቅደም ተከተል አንድ ቃል ሳይታለፍ ይካሄዳል ማለት ነው። አንድምታ ትርጓሜ ቃል አይታለፍም። በአንድምታ ትርጓሜ ትምህርት ሲሰጥ እያንዳንዱ እየተፈታ እየተተረጎመ ነው የሚሄደውና በቤተ ክርስቲያናችን የአንድምታ ትርጓሜ ትልቅ የመጻሕፍት ምስጢር የሚገለጥበት ትምህርት ነው። በጣም መልካም። ስለዚህ አሁን የእነዚህን እንደው ታሪኮቹን ወደ ጥያቄዎቹን ንግባ ወይስ እንዴት ነው የታሪኩን ሐሳብ? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ምን አይነት መልእክት እንዳስተላለፈለት እንይ። ይህን ቃል የተናገረው ጌታችን ይህን ትምህርት የሰጠው ከተነሳ በኋላ ሙቶ ከተነሳ በኋላ ነው። ሙቶ ተነስቶ ሐዋርያት አሳ ለማጥመድ ወደ ጥብርያዶስ ባሕር ሄደው በዚያ በባሕሩ መካከል አሳ ለማጥመድ ሲሞክሩ አሳ አጥተው ሲደክሙ አድረው ጌታችን በዚያ ተገኝቶ አሳው ወደ መረቡ ወደ መጥመዱ እንዲገቡ አሳዎች እንዲገቡ አድርጎላቸው ከዚያ በኋላ ከዚያ ወጥተው ምሳ በሉ ነው የሚለው። አሁን ያየነው ምሳ ከበሉ በኋላ ነው። ወምድረ መስሑ ምግብ ከተመገቡ በኋላ ምሳ ከበሉ በኋላ ጌታችን ለጴጥሮስ ያስተላለፈውን መልእክት ነው። ይህ መልእክት ለጴጥሮስ የተላለፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ተለይቶ የሚያርግ ስለሆነ ከማረጉ በፊት ጴጥሮስ ምን ማድረግ እንዳለበት ነው ትምህርቱን የሰጠው። ጴጥሮስ ማለት የሐዋርያት አለቃ ነው።
ጌታችን መልእክቱን በዋናነት ያስተላለፈው ለሐዋርያቱ አለቃ ለኃላፊው ነው ማለት ነው። ጴጥሮስ አለቃ ነው፣ ኃላፊ ነው። ለኃላፊው የተላለፈ መልእክት ነው። እንግዲህ ትምህርቱን የሰጠው በጥያቄ ነው። ጴጥሮስ ሆይ ከነዚህ ይልቅ ነው ያለው። ሁሉም ሐዋርያት ኢየሱስ ክርስቶስን ይወዱታል። ሁሉም ሐዋርያት ከሚወዱኝ ይልቅ አንተ ትወደኛለህ ሆይ የሚል ጥያቄ ነው የቀረበው። ቅዱስ ጴጥሮስ ደግሞ አዎን ጌታ ሆይ እኔ እንድወድህ አንተ ታውቃለህ ነው ያለ። እንግዲህ ጥያቄው 3 ጊዜ ነው የቀረበው። ቅዱስ ጴጥሮስም 3 ጊዜ ነው የመለሰው። ጌታችን ደግሞ በጎችን ጠብቅ ያለው 3 ጊዜ ነው። ቅዱስ ጴጥሮስ አዎን እወድሃለሁ አላለም። ለምንድን ነው አዎን እወድሃለሁ ያላለው? ትክደኛለህ ባለው ጊዜ ጌታችን ከመሰቀሉ በፊት 3 ጊዜ ትክደኛለህ ዶሮ ሳይጮህ ቢለው ቅዱስ ጴጥሮስ ሁሉም ቢክዱህ አልክድህም ብሎ ተናግሮ ነበር። ግን ጴጥሮስ እንደተናገረው ሳይሆን ጌታችን እንደተናገረው ነው የሆነ። ጌታችን በተያዘ ጊዜ ሰይፍና ጎመድ ሲመለከት ቅዱስ ጴጥሮስ በቃ አይምሮውን አጣና 3 ጊዜ ካደ። አሁን ቅዱስ ጴጥሮስ ያን ያስታውሳል። ያን ጊዜ ትክደኛለህ ሲለኝ አልክድህም ብዬ በቁርጠኝነት ተናግሬ እርሱ እንዳለው ነው የሆነው። 3 ጊዜ ክጀዋለሁ። አሁን ደፍሬ እወድሃለሁ አልልም አለና እንደወድህ አንተ ታውቃለህ ነው። ትወደኛለህን ሲለው አሁን እወድሃለሁ አላለም። እንደምወድህ አንተ ታውቃለህ። ምን እያለ ነው ቅዱስ ጴጥሮስ? እኔ እንደምወድህ እኔ ከማውቀው ይልቅ ማለት እኮ ነው። እኔ ከማውቀው ይልቅ እኔን አንተ ታውቀዋለህ እያለ ነው። ጴጥሮስ ከሚያውቀው ይልቅ ጴጥሮስን ኢየሱስ ክርስቶስ ያውቀዋል። ይሄ ነው። አሁን ቅዱስ ጴጥሮስ በእውነት እዚህ ላይ እንደው ለሁላችንም ጥሩ ትምህርት ነው። ቅዱስ ጴጥሮስ እኮ ኢየሱስ ክርስቶስን እንደሚወደው ያውቃል። ግን ቅዱስ ጴጥሮስ ከሚያውቀው ይልቅ ማን ነው የሚያውቅ? ኢየሱስ ክርስቶስ ያውቃል ማለት ነው። የጴጥሮስን ልብ ከጴጥሮስ በላይ ማን ያውቀዋል ነው? አሁን ኢየሱስ ክርስቶስ ያውቀዋል። ስለዚህ የእያንዳንዳችን ልብ ከእያንዳንዳችን በላይ ኢየሱስ ክርስቶስ ያውቀዋል ማለት ነው። አሁን እኛ ነገ ምን እንደምናስብ አናውቀውም እኮ ስለማሰብ። ነገ አሁን በአይምሯችን ምን እንደሚታሰብ እናውቃለን? አናውቅም። ኢየሱስ ክርስቶስ ግን በእኛ አይምሮ ምን እንደሚታሰብ ነገ ምን እንደሚታሰብ ያውቃል። ስለዚህ የእኛ ልብ ከእኛ ይልቅ ኢየሱስ ክርስቶስ ያውቀዋል ማለት ነው። ቅዱስ ጴጥሮስ የገለጠው ይህንን ነው። እንደምወድህ ባውቅም እወድሃለሁ ብዬ ግን አልናገርም ማለት። እንደምወድህ ጌታ ነው የጠየቀው። ትወደኛለህ ብሎ ነው የጠየቀው። እንደምወድህ አንተው ታውቃለህ አለ። አሁን እዚህ ላይ ቅዱስ ጴጥሮስ ኢየሱስ ክርስቶስን እንደሚወደው መመስከር ያለበት ጴጥሮስ ሳይሆን ኢየሱስ ክርስቶስ ነው እንደሆነ ተረድቷል። ከባለፈው ተምሯል ማለት ነው። ከባለፈው ተምሯል እና አልክድህም እንዳለው አይወድሃለሁ አላለም። አንተ ታውቃለህ አለ። ጌታችንም መልሱን ተቀበለውና ምን አለው? ራእይከ አባግዕ ያለ በጎቼን ጠብቅ። መተርጉማን ሲተረጉም ለጊዜው 10ን ፍጻሜው ግን መላውን አለ። ጴጥሮስ የሐዋርያት አለቃ ስለሆነ ሌሎችን አንተ አለቃ ሆነህ ሐዋርያትን ምራቸው እያለው ነው ማለት ነው። ሐዋርያትን ምራቸው ለሐዋርያት ሰጥቶ ሲተረጉም ግን አባግ የሚለው አጠቃላይ መምህራንንም ሊቃውንትንም ምዕመናንንም የሚያካትት ነው ማለት ነው። አባግ የሚለው በጎች ማለት ነው። በጎችን ጠብቅ አለ። ምን እያለው ነው? አሁን ጥያቄው ትወደኛለህ አይደለ? እንደወደህ አንተ ታውቃለህ አይደለ? አሁን እንደሚወደው እንግዲህ አንተ ታውቃለህ በሚለው ስለመለሰ ስለተናገረ በል ከወደድከኝ የምታደርገው ምንድን ነው አለ? በጎችን መጠበቅ ነው። ከወደድከኝ ይህን ትሰጠኛለህ፣ ከወደድከኝ ይህን ታደርግልኛለህ፣ ከወደድከኝ ይህን አደርግልኛለህ። ኢየሱስ ክርስቶስ እንዲደረግለት አይፈልግም። ምን ይፈልጋል? ከወደድከኝ ታለብሰኛለህ፣ ከወደድከኝ ትመግበኛለህ፣ ከወደድከኝ ያን ስራ ፈጽም። እንደዚህ አይደለም። ከወደድከኝ ምን በል? በጎችን ጠብቅ። ስለዚህ አሁን የኢየሱስ ክርስቶስ ዋናው ዓላማው ምንድን ነው? ዓላማው እኮ ነው እዚህ ላይ አሁን ዓላማው ምዕመናንን መጠበቅ፣ ምዕመናንን ማዳን፣ ምዕመናንን ማስተማር፣ ምዕመናን ተምረው እንዲድኑ፣ ምዕመናን አውቀው እንዲድኑ፣ ምዕመናን ባለማወቅ የዲያብሎስ እንዳይሆኑ፣ ባለማወቅ እንዳይበሉ፣ ባለማወቅ እንዳይጠፉ እንዲያውቁ ይፈልጋል። እንዲያውቁ ደግሞ ማንን ሾመ? ቅዱስ ጴጥሮስን። ከወደድከኝ በጎችን ጠብቅ። ስለዚህ ለእኔ የምታደርግልኝ ነገር ቢኖር በጎችን መጠበቅ ነው ማለት ነው።
እና ኢየሱስ ክርስቶስ ምን ይፈልጋል? ምዕመናኑን፣ ተከታዮቹን፣ ክርስቲያኖቹን የሚያስተምርለት፣ የሚመክርለት፣ የሚጠብቅለት፣ ከስህተት የሚጠብቅለት፣ ከክደት የሚጠብቅለት፣ ከኑፋቄ የሚጠብቅለት፣ ከኃጢአት የሚጠብቅለት፣ ንስሐ እንዲገቡ ንስሐ የሚሰጥለት፣ የሚመክርለት ይወዳል ማለት ነው። በቃ ከወደድከኝ ይህንን የምታደርገው እና ይህ እንግዲህ ቅዱስ ጴጥሮስ እንደ ፓትርያርክ ነው ማለት ነው። ስለዚህ ለእያንዳንዱ ፓትርያርክ የተሰጠ መልእክት፣ የተላለፈ መልእክት ነው ማለት ነው። ለእያንዳንዱ የቤተ ክርስቲያን ኃላፊ፣ ለእያንዳንዱ የንስሐ አባት ሁሉ የተላለፈ መልእክት ነው ማለት ነው። ካህን ስራው ምንድነው? የክርስቶስን በጎች ምዕመናንን መጠበቅ ማለት ነው። ምዕመናንን ከጠበቀ የእግዚአብሔር ወዳጅ ነው ማለት ነው። በጎችን ጠብቃል። አንድ ሁለተኛ ምን አለው? ዳግመኛም ትወደኛለህ? ጥያቄው ቀጠለ። ሁለተኛ ጥያቄ ትወደኛለህን አለ ቅዱስ ጴጥሮስ። አሁንም ምንድን ያለው? አንተ ታውቃለህ ያለው። አሁንም እንደወድህ አንተ ታውቃለህ አለ። ራእይከ መሐስእየ ማለት ጠቦቶችን ጠብቅ ነው። ጠቦቶችን ቅድም ዝም ብሎ በጎችን ነበር። አሁንስ ጠቦቶችን ምን እያለ ነው? ወጣቱን አስተምር። ቅዱስ ጴጥሮስ ሽማግሌዎችን ብቻ ነው ያዘዘኝ ብሎ ትምህርቱ በሽማግሌዎች ብቻ እንዳይወሰን ማለት ነው። ወጣቶችን ከህፃናቱ ጀምረ ከታች እያለው ነው እንግዲህ ህፃናቱን፣ ወጣቶችን ጠብቅ፣ እነዚያም ደግሞ ጠቦቶች ናቸው ነው። ስለዚህ የወንጌል ትምህርት ለሽማግሌዎች ብቻ ሳይሆን ለህፃናቱ፣ ለወጣቱ ያስፈልጋል ማለት ነው። ኢየሱስ ክርስቶስ ወጣቱም እንዲጠበቅለት ይፈልጋል ማለት ነው። እና መምህር ማንን ማስተማር ያለበት ነው? ለሽማግሌዎች የሚገባውን ትምህርት መስጠት፣ ለወጣቱ የሚገባውን ትምህርት መስጠት፣ ለህፃናቱ የሚገባውን ትምህርት መስጠት ነው። እና እያንዳንዱ ካህን፣ እያንዳንዱ ሊቀ ጳጳስ፣ እያንዳንዱ ፓትርያርክ ማለት ነው ለሽማግሌዎች፣ ለባልቴቶች፣ ለወጣቶች፣ ለህፃናቶች ትምህርት እንዲሰጥ ማመቻቸት አለበት ነው። ሁሉም እንዲማሩ እንዲጠበቁ መስራት አለበት። ስራው ይሄ ነው። ዋናው ነገር ስራው ይሄ ነው። ፓትርያርክም ፓትርያርክ ተብሎ የተሰየሙት ለዚህ ነው። ሊቃነ ጳጳሳት ሊቃነ ጳጳሳት የተባሉት ለዚህ ነው። ቆሞሳት ቆሞሳት የተባሉት ለዚህ ነው። ቀሳውስት የተባሉት ቄሶቹ ለዚህ ነው። ዲያቆናቱም ዲያቆናት የተባሉት ለዚህ ነው። መምህራኑ መምህራን የተባሉት ለዚህ ነው ማለት ነው። ቤተ ክርስቲያን በዚህ መልኩ አደራጅታ መማር ማስተማሩን የምታፋጥነው የምታሳልጠው ምዕመናንን ለመጠበቅ ነው ማለት ነው። የክርስቶስን በጎች ለመጠበቅ። ሶስተኛ ተናገሩ። ምን አለው? ሰልሳይ ቤሉ አይደለ? ሶስተኛም ትወደኛለህ አሉ። አንተ ታውቃለህ አለው። አንተ ታውቃለህ በል ራእይከ አባግዕቴ ግልገሎችን አባግዕቴ ይለያል። ግልገሎችን ማለት አባግዕቴ የሚለው ሴቶች በጎችን ማለት ነው። ሴቶች በጎችን ማለት ነው። መጀመሪያ ዝም ብሎ በጎችን አለ። ከዚያ በኋላ ጠቦቶችን አለ። አሁን ደግሞ ሴቶች በጎችን፣ ከበጎች ደግሞ ሴቶች በጎችም አሉ። ስለዚህ ከክርስቲያኖችም ወንዶች አሉ፣ ሴቶች አሉ። አሁን ቅዱስ ጴጥሮስ ወንዶችን ጠብቅ አለኝ እንጂ ሴቶችን አላለኝም እንዳይል አባግዕቴ ሴቶችንም ጠብቅ ነው ያለው። እዚህ ላይ ወንዶችን ብቻ አይደለም። ስለዚህ ወንጌል የተሰራው ወንጌል የሚሰበከው ለወንዶች ብቻ ሳይሆን ለሴቶችም ነው። መንግሥተ ሰማያትም የተሰራችው ለወንዶች ብቻ ሳይሆን ለሴቶችም ነው። ኢየሱስ ክርስቶስ የሞተው ለወንዶች ብቻ ሳይሆን ለሴቶችም ነው። ስለዚህ ክርስትና ለወንዶችም ለሴቶችም ይሰጣል ማለት ነው። እና ካህኑ ማንን ነው የሚጠብቀው ስንል ወንዶችንም ሴቶችንም ነው የሚጠብቀው ማለት ነው። ስለዚህ የክርስቶስ መሆን የሚገባቸው ወንዶችም ሴቶችም ናቸው ነው። እና እዚህ ላይ ስንተረጉም ለጊዜው 36ቱን ቅዱሳት አንስት ማለት 36ቱ ቅዱሳት አንስት ነበር። በጊዜው ከ120 ቤተሰቦች 36ቱ ሴቶች ነበሩ። ለጊዜው እነሱን ነው። በኋላ ግን አጠቃላይ ሴቶችን ሁሉ መጠበቅ፣ በወንጌል መጠበቅ፣ ከኃጢአት መጠበቅ፣ ንስሐ መስጠት ይገባል ነው። እና ትምህርቱ እንዴት አድርጎ ከፋፍሎ እንደሰጠው በጣም የሚገርም ነው። ለሽማግሌዎችም ለወጣቶችም እንደገና ደግሞ ለሴቶችም ማለት ነው። እንዲህ አይነት መልእክት ነው ለቅዱስ ጴጥሮስ የተላለፈው ማለት ነው። እና ሶስት ጊዜ መሆኑ አንድ ለእያንዳንዱ ለመንገር ነው። ሌላው ግን እዚህ ላይ ለቅዱስ ጴጥሮስ የሰጠው ትምህርት እጅግ በጣም አስፈላጊ ትምህርት መሆኑ፣ አስፈላጊ መልእክት መሆኑ፣
የክርስትናው የጀርባ አጥንት መሆኑን የቤተ ክርስቲያን ትምህርት ዋናው የጀርባ አጥንት መሆኑን ያመለክታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጠንካራ ነገር ሲናገር እየደጋገመ ነው የሚናገረው። አማን አማን እብለክሙ ይላል። እውነት እውነት እላችኋል። እውነት አይደለም አንድ ጊዜ የሚለው ሁለት ጊዜ ነው። እውነት እውነት። ለምን ነው እውነትን ሁለት ጊዜ የሚደግመው ስንል ነገሩን ለማጠንከር ነው። የሚያስተላልፈው መልእክት ቀላል አይደለም። ቀላል እንዳልሆነ ለማስረዳት ነው ማለት ነው። አሁን በጎችን ጠብቅ የሚለው ትምህርት ቀላል ስላልሆነ በአንድ ጥያቄ አላለፈውም፣ በሶስት ጥያቄ ነው። በአንድ መልስ አላለፈውም፣ በሶስት መልስ ነው ማለት ነው። እና ጥያቄው ሶስት ጊዜ ቀርቧል። ቅዱስ ጴጥሮስ ሶስት ጊዜ መልሷል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሶስት ጊዜ መልእክቱን አስተላልፎታል። መልእክቱን አንድ ጊዜ ብቻ ሳይሆን ሶስት ጊዜ ጠብቅ 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 ነው እንጂ ያለው አንድ ጊዜ ብቻ ጠብቅ አላለውም። ሶስት ጊዜ ጠብቅ ማለቱ መጠበቅ ምን ያህል አስፈላጊ እንደሆነ የሚያመለክት ነው። ወይም ለቤተ ክርስቲያን ሥራ ምዕመናንን መጠበቅ ምን ያህል ትልቅ እንደሆነ የሚያስረዳ ነው ማለት ነው። እና እዚህ ላይ ሊቃውንቱ ያሉትን ቅዱስ ጴጥሮስ አዘነ ይላል። ለምን? ሶስት ጊዜ ክጀው ነበር፣ ሶስት ጊዜ የጠየቀኝ ያችን ክደቴን እያሳሰበኝ ነው ብሎ ነው። እና ሶስት ጊዜ ስለጠየቀው አዘነ። ከሶስት ጊዜ ክደት ጋር አነጻጸራት ኢየሱስ ክርስቶስ። ከዚያ ጋር አነጻጽሮ አይደለም፣ መልእክቱ ጽኑ መሆኑን ለማስረዳት ነው። እና ሊቃውንት ምን አሉ? ጭቃ ላይ የወደቀን ዕንቁ አንስተው ወልውለው ሰንግለው አሉ እንደገና ከቦታው እንደሚያስቀምጡት ይላል። ዕንቁ ነው አይደለ? ግን ምን ላይ ወደቀ? ጭቃ ላይ ከወደቀ በኋላ አነሱና ወለወሉት፣ ጭቃውን አስወገዱት፣ ጭቃውን አራቁለትና እዚያ በኋላ ወደ ቀደመ ዕንቁነቱ ተመለሰ። ከመጀመሪያ ከክብሩ ቦታው ተቀመጠ ማለት ነው። ልክ እንደዚህ ያ ዕንቁ እንደሆነ ቅዱስ ጴጥሮስም መጀመሪያም ቢሆን ሐዋርያ ነው፣ የሐዋርያት አለቃ ነው። ጭቃ ላይ እንደሚወድቅ ቅዱስ ጴጥሮስ ሶስት ጊዜ ካደ። ክደት ላይ ወደቀ፣ አላውቀውም ብሎ ሶስት ጊዜ። ያንን ከጭቃ ላይ የወደቀውን ዕንቁ እንደገና አንስተው ወልውለው ከቦታው እንደሚያስቀምጡት አሁን ኢየሱስ ክርስቶስ ቅዱስ ጴጥሮስን በሃይማኖት ቦታ አስቀመጠው። በዛው በሐዋርያነቱ ቦታ አስቀመጠው። በጠባቂነቱ ቦታ አስቀመጠው። ሾመው አለ። ምን ብሎ ሾመው? ጠብቅ ብሎ ሾመው። የካደውን እኮ ነው ጠብቅ ያለው። እንዴት የካደውን ጠብቅ አለው የሚል ሰው እንዳይኖር የወደቀ ዕንቁ ከጭቃው እንደሚወለወል አሁን ከክደቱ ለይቶ ማለት ነው። እንግዲህ ከጴጥሮስ ልቦና ክደቱን ሁሉ አስወግዶ አርቆ ወይም ደግሞ የካደውን ቅዱስ ጴጥሮስን በንስሐ መልሶ እንደገና በንስሐ ንጹሕ አድርጎ እንደገና አማኝ አድርጎ እንደገና ሐዋርያ አድርጎ ሐዋርያ ብቻ አይደለም የሐዋርያት አለቃ አድርጎ በግ ጠባቂ አደረገው። በጎችን እንዲጠብቅ አደራ ሰጠው። ስለዚህ ተመልሶ ዕንቁ አደረገው። ፕሮግራማችን ዕንቁ ነው የሚለው አይደል? አዎ፣ የተሰወሩ ዕንቁዎች ዕንቁን ማውጣት ነው። እንደዚህ ዕንቁ ነው እንግዲህ። እዚህ ላይ ሊቃውንት በትርጓሜ ቅዱስ ጴጥሮስን በዕንቁ መስለውታል። አብሮ ሄዷል ማለት ነው። እውነት ነው። እና ቅዱስ ጴጥሮስ ተመልሶ የሐዋርያት አለቃ መሆኑን የሚያመለክት ሀተታ ነው ሊቃውንት እዚህ ላይ ያተቱት ማለት ነው። ኢየሱስ ክርስቶስ ያው አሁን ቅዱስ ጴጥሮስ ከልቡ አይደለም የካደው፣ ደንግጦ ፈርቶ ነው የካደው። በኋላ ተመለሰ። ከተመለሰ ክድሃል አንተ ርኩስ ነህ አላለውም በምንም ታም። እንደውም ሹመቱንም ለሌላ አልሰጠም። የሐዋርያት አለቃነቱን አንተ ስለ ካድክ ብሎ ለዮሐንስ አልሰጠውም። መልሶ ለጴጥሮስ ነው የሰጠው። ጴጥሮስ ከተመለሰ በኋላ ንጹሕ ነው፣ በክደት አይወቀስም። እዚህ በኋላ ቅዱስ ጴጥሮስ ኃጢአት ሰርቶ የተመለሰ ሰው በዚያ ንስሐ በገባበት ኃጢአቱ አይወቀስም ማለት ነው። ከዚህ ይህን ትምህርት እንወስዳለን ማለት ነው። በጣም መልካም። ያው ሁልጊዜም እንደማነሳው ጥያቄን በእኛ ዘመን ካለን ነው እና በእኛ ዘመን ያለው ፍቅር ይሄ እወድሻለሁ እወድሃለሁ ብዙ አለና ይወደኛል የምንለው ሰው ምናልባት ውስጡ ሌላ ሆኖ ይሆናል አይታወቅም። እና እንደው ትወደኛለህ የሚለውን እኛ እወድሃለሁ እወድሻለሁ መባባላችን እንደው ከጴጥሮስ ፍቅር እና ከክርስቶስ ፍቅር ጋር እንደው አያይዘን እንዴት አድርገን እንደው ማስተካከል ማቃነት እንችላለን? አዎ ትወደኛለህን አይደለ? ኢየሱስ ክርስቶስን መውደድ እንደገና ወንድምን መውደድ። ያው ወንጌል ምንድነው የሚለው? ወንድምን መውደድ ኢየሱስ ክርስቶስን
መውደድ ነው አይደለ? ፍቅር አንደበት ላይ ነው ያለው ወይስ ፍቅር ልብ ላይ ነው ያለው? ነው እንግዲህ ፍቅር ልብ ውስጥ ነው መኖር ያለበት ነው። በዘመናችን ያው እንግዲህ አዲስ አበባ ሰው ምንድነው የሚለው? እወድሻለሁ እኮ ይላል አይደለ? እልፍ ሲል ገደል ግባ የሚል ከሆነ በእውነት ይሄ ሰው ይሄ ክርስቲያን አይደለም። እንደው ዝም ብሎ እንደው እያታለሉ መኖር ነው እውነት። እና በጣም እኮ ነው ከምወድህ እኮ በጣም እኮ ነው። ዘወር ሲል እውነት መስሎት እኮ ነው የሚል አለ። በኃጢአት ላይ ኃጢአት ካለመውደዱ በላይ ደግሞ እወዳለሁ ብሎ ማታለል፣ በአንድ ኃጢአት ላይ ሌላ ኃጢአት መጨመር ማለት እኮ ነው። አለመውደድ አንድ ኃጢአት ሲሆን ሳይወድ እወድሃለሁ ብሎ መናገር ደግሞ ማታለል ስለሆነ በመጀመሪያው ኃጢአት ላይ ሌላ ኃጢአት መጨመር ማለት ነው። በአንድ ኃጢአት ላይ ሌላ ኃጢአት መጨመር እጅግ በጣም አስቸጋሪ ነገር ነው ማለት ነው። በጣም ይከብዳል፣ ኃጢአቱ ይከብዳል ማለት ነው። እና እንደው የማይወደውም ከሆነ ማለት ነው በእውነት አንድ ክርስቲያን እንትን ማለት ያለበት የማይወደው ሰው ከሆነ እንኳን በልቡ ይህን ሰው እኮ አልወደውም፣ ለምንድን ነው የማልወደው? ረጌታዬ በቃ ጥላቼን ከውስጥ ያርቅልኝ ነው ማለት ያለበት። ክርስቲያን እንደዚያ ነው እንጂ መጸለይ እንዲህ ብሎ ነው መጸለይ ያለበት እንጂ በአንደበቱ እወድሃለሁ በልቡ ደግሞ ቢመቻችልኝ ሳርድህ ነበር፣ ይሄ የክርስትና ጠባይ አይደለም ማለት ነው። አሁን እዚህ ላይ ጥያቄው እንዳነሳው ቅዱስ ጴጥሮስ ኢየሱስ ክርስቶስን ከልቡ ነው የወደደው ወይስ በአንደበቱ ነው ስንል ከልቡ ነው። ለምን? እንደወድህ አንተ ታውቃለህ አይደል ያለ ቅዱስ ጴጥሮስ። ጌታችን ደግሞ እንደምትወደኝ አውቃለሁ አለና በጎቼን ጠብቅ ነው። ቅዱስ ጴጥሮስ የማይወደው ቢሆንማ በጎቼን ጠብቅ አይልም። ለማይወደው በጎቹን አይሰጥም ኢየሱስ ክርስቶስ። ስለዚህ ምንድን ያለው? በጎቼን ጠብቅ። ስለዚህ ቅዱስ ጴጥሮስ ክርስቶስን የሚወደደው ከልቡ ነው ማለት ነው። እና እኛ አሁን ክርስቶስን ከልባችን ወደነዋል ወይ? ያ ወንድምን መውደድ ክርስቶስን መውደድ ስለሆነ ሰውን እንደዚህ የምናታልል ከሆነ በተዘዋዋሪ ክርስቶስን የምናታልለውና ማታለል ኃጢአት መሆኑን መረዳት አለበት። በዚህ ዘመን ማታለል በጣም በጣም በዝቷል። እዚህ ላይ ከበደለ በኋላ ክብሩን፣ ስልጣኑን፣ አክብሮቱን ወይም ይሄ ኃላፊነቱን ለሌላ አልሰጠም። ወድቆ ቢነሳም ለሌላ አልሰጠም። ለሱ ነው እንደውም ትወደኛለህ ብሎ ጠይቆ ያጠፋውን ሰው እንደዛ የካደውን ሰው ነው አሁንም ለትልቅ ሹመት የሰጠውና አሁን በዘመናችን እኛ ለምሳሌ ከኛ እንትን አድርጎ አስቀይሞን ጥፋት አጥፍቶ ከርቶን የሄደ ሰው በኋላ መልሰን ስንመጣ ያንን ኃላፊነት እንደው መስጠት እስቲ ያስቡትና እንደው ትክክል ነው እንደ ክርስቶስ ትክክል ነው። እንደኛ ግን ስንሆን እንዴት አድርገን እንዳኘው እንደው በእኛ ዘመንስ ላለን ይህ ትምህርት እንዴት ይሰራል ለኛ ሲዮት ላይ? እንግዲህ አንድ ሰው ሊሳሳት ይችላል። ሰው በብዙ መንገድ በብዙ ወገን እኮ ይሳሳታል። የሰው ልጅ አይደለ? አንድ ሰው ምናልባት ወይ ከሃይማኖቱም ሊወጣ ይችላል፣ ከኦርቶዶክስ ሊወጣ ይችላል፣ ወጥቶ ሊቆይ ይችላል፣ ተመልሶ ይመጣል። ተመልሶ ከመጣ እንደገና አምነን ያንን ኃላፊነት እንሰጠዋለን ወይ ነው? ቢሰጥ መልካም ነው ወይ ከሆነ መልካም ነው። ዋናው እኛ ከዚህ ላይ አሁን ያን ሰው የምንፈትሸው ያ ሰው ከልቡ ነው የተመለሰው ወይ? በትክክል ሳይረዳ ሄዶ ሳያውቅ ሄዶ መሄዱን እንደ ስህተት ቆጥሮ ከዚያ በኋላ መሄዱን ስህተት ነው ብሎ የመሄዱን ስህተት 100% አምኖ ነው ወይ የመጣው የሚለውን የምናየው ማለት ነው። ሰውየው በትክክል የሄድኩበት መንገድ ትክክል አልነበረም፣ መጀመሪያ የነበርኩባት ቤተ ክርስቲያኔ ትክክል ናት፣ አሁንም ወደ ቤተ ክርስቲያኔ እመለሳለሁ ብሎ 100% ከተመለሰ ማለት ነው መጀመሪያ የነበረውን ኃላፊነት ልንሰጠው እንችላለን ማለት ነው። ቢሰጠውም መልካም ነው። ምክንያቱም መመለሱን በደንብ አድርገን ከመዘን ነው፣ ጥሩ አድርገን ካጠና ነው፣ አጥንተን መዝነን አይ ሰው 100% ነው የተመለሰው፣ መጀመሪያ ሂዶበት ወደ ነበረው ወደዚያ መሄድ አይፈልግም፣ ያን ስህተት መድገም አይፈልግም ይሄ ሰው ብለን ማለት ነው። በደንብ አድርገን አጥንተን ይህን ከተረዳን ያን መጀመሪያ የሰጠነውን ኃላፊነትም መልሰን ብንሰጠው ችግር የለውም ማለት ነው። ምናልባት ግን በምን ይታወቃል? አሁን መርምሮ 100% እንደተመለሰ ለማወቅ መቼስ ልብና ኩላሊትን የሚመረምረው እግዚአብሔር ነው፣ እኛ አናውቅም። እና እንደው በምን ማወቅ እንችላለን? ያው በምን ማወቅማ እንግዲህ መቼስ ሰው ካነጋገሩም እንደገና
ያው ይታወቃል እኮ ከተጠና በትክክል ከልቡ ነው ወይ አዝኗል ወይ በትክክል ከሆነ የተመለሰው ያዝናል ስለመሄዱ ማለት ነው። ለጓደኞቹም አብረውት ለነበሩትም ለነዚያ ሰዎች እያዘነ ይናገራል። በዚህ እኮ ይታወቃል። ዝም ብሎ ላዩን ከሆነ አሁንም ደግሞ ልቡ ከዚያ ከሆነ ደግሞ ይታወቃል። አሁን እኮ በዚህ ይህን ማወቅ እኔ የሚከብድ ይመስለኝ ቀላል ነው የሚሆነው። መልካም። ሌላው እንደው ምንድነው እዚህ ጋር የሚያነሳው የጠባቂነት መልካም እረኛነትን ነው በይበልጥ ትኩረት ሰጥቶ የሚያነሳው እና አሁን ያለነው የጠባቂነትን የአባቶችም የልጆችም የጠባቂውም ያለው አንዳንድ ጊዜ ክፍተቶችን እናያለን። ከጠባቂውም ክፍተት ይታያል፣ ከተጠባቂውም ከልጆችም ክፍተት ይታያል እና እንደው ከላይ አንስቶ እስከታች ያለው ነገር እንዴት አይነት መሆን አለበት፣ በዚህ በመጽሐፍ ቅዱስ ሚዛንነት እንዴት መሆን አለበት ብለው ይነግሩናል። እንዴት መሆን አለበት ከሆነ እንደ ወንጌሉ ነው መሆን ያለበት፣ እንደ ጴጥሮስ ነው መሆን ያለበት። እንግዲህ እንዴት መሆን አለበት? እንደ ጴጥሮስ ነው፣ በወንጌል እንደተጻፈው ነው የሚሆነው ማለት ነው። እና ጠባቂና ተጠባቂ አሁን ጠባቂው እንዴት እየጠበቀ ነው፣ ተጠባቂ ውስጥ እንዴት እየተጠበቀ ነው የሚለውን ስናይ እንግዲህ አንዳንዴ ያው ጠባቂውም ጠባቂነቱን ረስቶ ይታያል፣ ትቶ ይታያል። እንደውም መጠበቅ ራሱ ዓላማው መሆኑን የሚረሳለ፣ ስራው መሆኑን የሚረሳለ፣ ለመጠበቅ መመረጡን ወይም ደግሞ መማሩን ወይም መሾሙን የሚረሳ የሚዘነጋል። ያው ሰው በባህሪው አንዳንዴ ይረሳልም ይዘነጋልም። ሳይረሳ ሳይዘነጋ ደግሞ ስጋዊ ፈቃድ ያሸንፈዋል። ስጋዊ ፈቃድ ይታገለዋል፣ ስጋውን ይከተላል፣ ቃሉን ትቶ ራሱን ይመለከታል። በዚህ ምክንያት የሰው ልጅ ያው ይሳሳታል። እንግዲህ ስህተት ሲባል በየትኛውም ቦታ ላይ በየትኛውም ስራ ላይ ስህተት ስለሚፈጸም ጠባቂም ተሳስቶ ጠባቂነቱን ሊዘነጋ ይችላል ማለት ነው። የሚዘነጋ አለ ወይ? አለ። ሲዘነጋ ይታያል ወይ? አዎ ይታያል። ይታያል ብለን እንለፈው፣ አሁን ብለን እንለፈው አይደለም። እያንዳንዱ መዘርዘር አይጠበቅብንም ማለት ነው። አዎ የሚረሳ አለ፣ ከላይ እስከታይ ድረስ የሚሳሳት አለ ነው። ምን ማድረግ አለበት ነው ጠባቂው? እኔ እኮ ጠባቂ ነኝ። ከዚህ ላይ በእውነት ወደ መጀመሪያው እንትን ይሄ ሁለተኛው ልጅ አለ አይደለ? እውነት የዚያ ምሳሌ ነው። ተጸጽቶ ይላል እዚያ ላይ ነው። ምንድነው ጠባቂ ጠባቂነቱን ሲረሳ ተጸጽቶ እኔ እኮ ጠባቂ ነበርኩ፣ እኔ እኮ አስተማሪ ነበርኩ፣ እኔ እኮ ቀዳሽ ነበርኩ፣ እኔ እኮ ትልቅ ኃላፊነት ያለኝ ነኝ፣ ትልቅ ቦታ ላይ ያለሁ ነኝ፣ ሰዎች ከፍ አድርገው ይመለከቱኛል፣ ያዩኛል፣ ስለዚህ በዛው ቦታ ላይ ነኝ ያለሁ ብሎ እዚህ ላይ ማሰብና ወደ ቦታው መመለስ ነው። ቦታውን ለቆ ከሆነ ወደ ቦታው መመለስ ጠባቂነቱ ማለት ነው። እና ከጠባቂነቱ ቦታ ተንሸራቶ ወደ ተጠባቂነት ወርዶ ከሆነ ወደ ጠባቂነት ለመመለስ መሞከርና በጠባቂነቱ ቦታ ላይ መገኘት ማለት ነው። በጠባቂነቱ ቦታ ላይ ስል እንግዲህ ሰው እኮ ቦታውን ይዞ ይሆናል ከቦታው የለቀቀው አይደለ? ቦታን ይዞ ቦታን መልቀቅ ማለት እንግዲህ አንድ ቄስ ነው፣ ይቀድሳል፣ መንበሩ ውስጥ ይገባል፣ መቅደሱ ይገባል። ይሄ ቦታው ነው። መንበሩ ስር መንበሩን ቆሞ ይቀድሳል፣ አዱ ይላል። ይሄ ቦታው ነው አይደለም? ልቡ ለቋል ወይ ነው። አሁን እዚህ ላይ ቦታውን ለቆ ቦታን መልቀቅ፣ ቦታን ሳይለቁ ቦታን መልቀቅ ማለት ከመቅደሱ አለ፣ ግን ከመቅደስ መግባት በሚገባው ልክ ነው ወይ ያለው የሚለው ላይ ነው። እንግዲህ ከዚያ ላይ ከቦታው ከመቅደሱ ውስጥ አለሁ፣ ነገር ግን እንደሚጠበቅብኝ አይደለሁም ብሎ አስቦ ወደሚጠበቅበት ቦታ መምጣት ነው። ካህኑ የካህንነቱን ክብር ለቆ ከሆነ እንዴ ለቅቄአለሁ እኮ ብሎ ወደ ክብሩ መምጣት ማለት ነው። ያው ወደ ክብሩ መምጣት ስንል እንግዲህ የካህን ኃላፊነት አለ አይደል? ወደ ኃላፊነቱ መምጣት፣ ራስን ወደ መግዛት መምጣት፣ ራስን ወደ ማስተካከል መምጣት፣ ራስን በትክክል ካህን ወደ ማድረግ መምጣት፣ ካህን መምሰል ሳይሆን ካህን ወደ መሆን። ካህን መምሰል በመጠምጠምም በካባም በመቋሚያም በጸናጽልም በመስቀልም መምሰል
ይቻላል። ካህን መሆን ግን እግዚአብሔር ካህን ነህ እንዲለው ማለት ነው። ወደዚያ መምጣት ያስፈልጋል ማለት ነው። እና ተጠባቂውም ደግሞ እንደዛው። አሁን ተጠባቂን ደግሞ ስናነሳ ጠባቂ ይሳሳታል ብለን አይደለ? ጠባቂ ከተሳሳተ ተጠባቂ ምን ያክል ይሳሳታል? እረኛው ከዘነጋ በጉ ምን ያህል ይዘነጋል የሚለውንም አብረን ማየት አለብን ደግሞ ማለት ነው። አሁን ተጠባቂው ደግሞ ብዙ ጊዜ ምዕመናን ደግሞ እንዲሁ ክርስቶስን የሚያታልሉ እስኪመስሉ ድረስ ከንስሐ አባቶቻቸው ጋር የሚኖሩ አሉ። በእውነት ክርስቶስን እንዲሁ የሚያታልሉ እስኪመስሉ ድረስ ማለት በቃ ንስሐ ሲገቡም ሊሆን ይችላል፣ በክርስትናቸው ሊሆን ይችላል፣ ካህኑ ሲጠይቃቸው ሊሆን ይችላል። በቃ እዚህ ላይ በእውነት ተጠባቂዎቹም ደግሞ በጎች ሆኖ መገኘት አለባቸው። እረኛው እረኛ ሆኖ ይገኝ ነው አይደለ? በጉም ደግሞ በግ ሆኖ መገኘት አለበት ነው። በጎቹ ቃሌን ይሰማሉ ያለ ኢየሱስ ክርስቶስ ቃሌን ይሰማሉ ብሏል፣ ይከተሉኛል አይደለ? በጎች እረኛዎችን መከተል አለባቸው ማለት ነው። እኔ በጉ እረኛውን ካልተከተለ በጣም አስቸጋሪ ነው ማለት ነው። ማለት አስገድዶ የንስሐ አባት መሆን አይቻልም። አስገድዶ የንስሐ ልጅ ማድረግ አይቻልም። አስገድዶ ንስሐ ማስገባት አይቻልም። አስገድዶ የክርስቶስ ማድረግ አይቻልም። አስገድዶ ወደ ቤተ ክርስቲያን ማምጣት አይቻልም። አስገድዶ እንዲመጸውት ማድረግ አይቻልም። በፈቃደኝነት የሚፈጸመው። ስለዚህ በጉ በፈቃደኝነት ፈቃደኛ ሆኖ በግ መሆን መቻል አለበት ነው። ጠባቂውም እረኛ ይሁን ተጠባቂውም በግ ይሁን ነው። በጣም መልካም። እንደው የመጨረሻ ጥያቄ ምንድን ማድረገው እውነት ነው ጠባቂውም ጠባቂ በእረኛ ይሁን ተጠባቂዎቹም መልካም በጎች ይሁኑ የሚለውን ነገር አንስተዋልና ያለንበት ሁኔታ በአባቶችና በልጆች መካከል ያለው ክፍተቶች እየሰፉ ያለበት ሁኔታ ነው። ያው የሚታይ ነገር ስለሆነ ማህበራዊ ሚዲያውም ዛሬ ብዙ እድል ፈጥሯል። እየተነሳ አባቱን የሚሰድብ ተነስቶ ወንድሙን የሚሰዳደብ አባትም ተብሎ ተነስተው በጎቻቸውን ልጆቻቸውን የሚሳደቡ እንደው አንዳንድ ጊዜ ግራ ይገባል። ማለት ትልቅ ከምንላቸውም ሰዎች ስድብን እንሰማለን። ወጣቱም ወደ ላይ ወደ አባቶቹ ወደ ካህናቱም ወደ አገልጋዮቹም ስድብን ሲሳደብ እንሰማለንና ለዚህ ምን ማድረግ አለብን? እንደው እንደ መፍትሄ እርስዎ እንደ ምክረ ሐሳብም ጠቅልል አድርገው ቢመክሩን ደስ ይለኛል። የሰው ልጅ በመጣ ጊዜ ሃይማኖት ያገኝ ይሆን የሚለው አሁን እኛ በተለይ ኢትዮጵያውያን ከአሜሪካውያን መማር ከአውሮፓውያን መማር ይኖርብናል። አሜሪካውያን ለምንድን ነው ከሃይማኖት የተንሸራተቱት? አውሮፓውያን ከሃይማኖት የተንሸራተቱት ለምንድን ነው? ከሃይማኖት ወጥተው አሁን ብዙዎቹ አምላክ የለሽ ሆነው ይታያሉ አይደለ? እና እነዛ እኮ ቀስ በቀስ ነው የወጡት። ሰው ከሃይማኖት የሚወጣው ቀስ በቀስ ነው፣ በአንድ ጊዜ ተመንጥቆ አይወጣም ማለት ነው። እና ይሄ መውጣት እኮ ወደኛ እየመጣ ነው። መውጣቱ ከምን ይጀምራል ከተባለ ከካህናቱ ይጀምራል ማለት ነው። እኔ እንደዚያ ነው የምለው። አሁን በስነ ምግባር መቀዛቀዝ፣ በሃይማኖት መቀዛቀዝ የት ነው እየጀመረ ያለው ብለህ ብትጠይቀኝ ከካህናቱ ብዬ ነው የምመልስልህ። ከካህናቱ መቀዛቀዝ ሲታይ ምዕመኑ ደግሞ የበለጠ በረዶ ይሆናል ማለት ነው። እዚህ ነው እየታየና እንዲሁ በሃይማኖት ለመቆየት እንደው በእውነት አሁን ስድብንም አንስተሃል አንተና መጀመሪያ ማን ይጠንቀቅ ብትለኝ እኛ ብንጠነቀቅ በጣም የተሻለ ነው ማለት ነው። መጀመሪያ እኛ አሁን ቃሉ በየጊዜው አይደል የሚያስተምረን ሁላችንም ማለት ነው። መቼም የእግዚአብሔር ቃል በሰማነው ቁጥር ይገሰጸናል፣ ያስተምረናል። ካህንም እኮ ባነበበው ቁጥር ይገሰጻል፣ በቀደሰ ቁጥር እኮ ይገሰጻል ካህን ማለት ነው። አስተማሪም እያስተማረ እያለ ራሱንም ይገሰጻል ማለት ነው። እና በዚህ እኔ ካህናቱ እንደው በእውነት እኛ ምንድን ነው ወደሚለው ብንመጣ በጣም መልካም ይመስለኛል። ይህ ስድብ በዚህ ዘመን ምን ሜዳ ላይ ወጥቷል። ምንድን ነው ቀድሞ ሰው በልቡ የሚያንሰላስለውን የሚያማውን ቀድሞ ሐሜት የተባለው ሁሉ አሁን ምንድን ነው ወይም ነቀፋ ስድብ ሆኖ ወጥቷል፣ ሚዲያ ላይ ስለሚወጣ ማለት ነው። ቀድሞ ሰው በልቡ አንዱን ያማ ነበር አይደለ?
አሁን ሐሜት የለም፣ በሚዲያ ላይ መዘርገፍ ነው ማለት ነው። ስለዚህ ቀድሞ ሐሜት የነበረው አሁን ሚዲያ ላይ የተዘረገፈ ነቀፋና ስድብ ሆነ አደገ ማለት ነው። ሐሜት በልብ ውስጥ የሚንሰላሰል ለምር መጀመሪያ፣ ከዚያ በኋላ ቡና ሲጠጣ አንዷ ካንዷ ጋር አንዱ ካንዱ ጋር ሲገናኝ ገሌ እኮ እንደዚህ ነው ገዲት እኮ እንደዚህ ናት ነበረ። በሁለት ሰው በሶስት ሰው መካከል ነበር አይደለ? አሁን ለህዝብ ማውጣት ሆነ። እንዴት እንዳደገ አስበው እንግዲህ። ሐሜት ነቀፋ ሆኖ ስድብ ሆኖ ወጥቷል ማለት ነው። እና ይሄ በጣም አደገኛ ነገር ነው። ከአንተ እኮ ባለፈው ካሰማኸኝ እንዳይፈረድባችሁ አትፍረዱ የሚለው እኮ ኢየሱስ ክርስቶስ እኮ ለዚህ ነው። አሁን ሌላውን ስታማና ሌላውን ስትነቅፍ መጀመሪያ ራስህን ንቀፍ ነው። እኔ ከዚህ ነገር ነፃ ነኝ ወይ ነው። በመጽሐፍ በወንጌል ብዙ ቦታ ነው እንደዚህ የተጻፈው። የሚገርም ነገር አንዲት ሴት ኃጢአት ሰርታ ከሰው ወደ ኢየሱስ ክርስቶስ አመጧት። እንደ ሙሴ ሕግ በድንጋይ ልትወገር ይገባላል። ከእናንተ መካከል ኃጢአት ያልሰራ ሰው በድንጋይ ይምታት አለ ኢየሱስ ክርስቶስ አይደለም። ከዚያ በኋላ በድንጋይ የሚመታት ጠፋ። መጨረሻ ላይ ሴቲቱና ኢየሱስ ክርስቶስ ብቻ ቀሩ። ለምን? ሁሉም ሄደዋል። መምታት ከእናንተ ኃጢአት የሌለበት ነው ያለ አይደለ? ኃጢአት የሌለበት የሚመታ ሰው ጠፋ ማለት ነው። ይሄ ነው እኮ አሁን ኢየሱስ ክርስቶስ ትምህርቱ እንዳይፈረድባችሁ አትፍረዱ ማለት ይሄ ነው። መጀመሪያ ለምን ከሰሳችሁ እኮ ነው። ለምን የከሰሳችሁ? ያችን ሴት አረ በዝሙት ተገኝታለች ብሎ ከመክሰሳቸው በፊት የራሳቸውን ዝሙት መጀመሪያ ማንሰላሰል ይገባ ነበር ነው ከመክሰስ አይደለ? እና አሁንም አንተ እንዳልከው ፌስቡክ ላይ ዩቲዩብ ላይ ያወርዳል በስድብ። እርሱ ከዚያ ከሚሳደበው ነፃ ነው ወይ? ሰውን ከሚሰድብበት ከዛ መጀመሪያ ነፃ ሆኗል ወይ የሚለው ነው። እዚህ ላይ ነው እና እዚህ ላይ ትኩረት ማድረግ ነው እና ለመሳደብ ከመፍጠን ይልቅ ራስን ለመገምገም ሌላውን ከመገምገም ራስን መገምገም ቢቀድም ስድብ ይቆማል ማለት ነው። እና ወጣቱ በስድብ እንደማይጸድቅ መረዳት አለበት። በነቀፋ የሚጸድቅ የሚከበር አይደለም፣ ኃጢአቱን ያበዛል እንደው ነውና በዚህ ትምህርት ቢወሰድ መልካም ነው። በጣም መልካም። በጣም እግዚአብሔር ይስጥልን ኔታ፣ በጣም እናመሰግናለን። እጅግ ጥሩ የሆነ ትምህርት አስተምረውናል። በሶስቱም ተከታታይ ትምህርቶች መርሃ ግብሮች እጅግ በጣም ጥሩ የሆነ ትምህርት አስተምረውናል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ የቤተክርስቲያን አምላክ ይጠብቅልን። አሜን። ሁላችንም ይጠብቅልን። አሜን። ኔታ የተወዳችሁ ተመልካቾቻችን እንግዲህ እጅግ ጥሩ የሆነውን የእግዚአብሔርን ቃል የመጽሐፍ ቅዱሱን ትምህርት በጥሩ ሁኔታ በጥሩ ማብራራት የኔታ መጋቤ ሐዲስ ስቡህ አዳምጤ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የመጽሐፍት ሐዲሳት አንድምታ ትርጓሜ መምህር እጅግ በጥሩ ሁኔታ አስተምረውናል፣ መክረውናል። ስትከታተሉ የነበራችሁ እንግዲህ ክፍል አንዱንም ክፍል ሁለቱንም ክፍል ሶስቱንም አሁንም በጥሩ ሁኔታ እንደተማራችሁት አልጠራጠርም። ያላያችሁ ደግሞ ወደኋላ መለስ ብላችሁ እንድታዩት እንድትማሩበት ጥሬን አቀርባለሁ። ስለተከታተላችሁ ከልብ እናመሰግናለን። ይህንንም ሼር እያደረጋችሁ በየግሩፓችሁ በየዋትሳፕ ግሩፕ፣ በቴሌግራም፣ በተለያዩ ቦታዎች ላይ ሼር እያደረጋችሁ ብዙ ኦርቶዶክሳውያን የተወዱ ልጆች ወይም ደግሞ መጽሐፍ ቅዱስን መረዳት ማንበብ የሚፈልጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሯ ምንድን ነው ብሎ መረዳት የሚፈልጉ ሁሉ እንዲያውቁ ሼር እንድታደርጉላቸው ጥሬን አቀርባለሁ። ስለተከታተላችሁን ከልብ እናመሰግናለን። ሳምንት ደግሞ በሌላ ምሳሌ በሌላ አንቀጽ የተሰወሩ ዕንቁዎችን ፍለጋ እስከምንገናኝ ድረስ ቸር ቆዩልን። የዕለት ተዕለት የሕይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የሕይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የሕይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ሕይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የሕይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል።
በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅትን አመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት